ብዙ ሰዎች እስልምና የህይወት መንገድ ነው ይላሉና እንዴት ነው የህይወት መንገድ የሆነው? እናንተ እዚህ ቲክቶክ ላይ ሆናችሁ በተለያየ መንገድ እንደዚህ አይነት ሀሳብ ስታንሸራሽሩ አላማችሁ ምንድን ነው? እናንተስ ምንድን ነው የምትጠቀሙት? አላማችን ህሙማንን መርዳት ነው። እሺ በሽተኛ ነሽ ነው? አረ እንደ መንፈሳዊ ህመም እኮ ታመሻል። እኛ አጅር ነው የምናገኘው። አንድ ሰው ለምሳሌ ነው አሁን ሻሃዳ ባሲዝ አንቺ የምታገኘውን አጅር ካንቺ ሳይቀነስ እኔ ማገኛለሁ። ያልሰማ ሰው አይጠይቅም። ምን ይልክ ካንቺ ሳይቀነስ እኔ ያንን አጅር አገኛለሁ። ባትቀበይስ እኔ አንቺን ለማስረዳት በማደርገው ጥረቶች በማደርጋቸው ነገራቶች ውስጥ አላህ Subhanahu Wa Ta'ala ያው የሱን ውዴታ ይሰጠኛል። ላይክ ኸሊሉላህ አውሊያኡላህ ከሚባለው ደረጃ አላህ Subhanahu Wa Ta'ala ያድርገን። እኔ እዛ ደረጃ ላይ ልሆን እችላለሁ ማለት ነው። ሜቢ ባጭሩ መልካም ስራ ነው፣ ምንዳን ነው ማገኝበት። የነፍስም ላይክ በቃ ብዙ እርካታዎች አሉት። ለምሳሌ አንድ ሰው ካለበት መጥፎ አመለካከት አውጥተሽ አይደለም በሃይማኖት ጉዳይ ላይ እንዲሁ በኖርማል ሐሳብ ላይ እንኳን ካለበት የመጥፎ አመለካከት አውጥተሽ ወደ መልካም አመለካከት ታስገቢው የሚሰማሽ ስሜት አለ፣ የሚሰማሽ ደስታ አለ። ስለዚህ ያ ደስታ ራሱ ብቻውን ትልቅ ነገር ነውና እኛ በመስበክ የምናገኘው ትልቁ ነገር አንደኛ ግዴታችንን ነው የምንወጣው፣ ያወቅነውን ነገር ማሳወቅ ማለት ነው። በሁለተኛ ደረጃ ላይ ደግሞ ምንድነው አላህ Subhanahu Wa Ta'ala ምንዳን ይሰጠናል፣ በመንሰራው ስራ ይመነዳናል። አንድ ሰው እኔም ሻሃዳ ሲያዝኩት ሌላም ሰው ሻሃዳ ሲያዘው ግን በኔ ሰበብ ከሆነ ማለት ነው እኔ ከሰውየው ሳይቀነስ ሳይጨመር እኔ አጅሩን ወይም ምንዳውን አገኛለሁ ነው። ምኒልክ ትንሽ ታች ደጋግመ እያወራ ነውና ጥያቄን ከፈራህ ሂድ ምኒልክ፣ እኔ ፈሪ ነኝ፣ እኔ ጥያቄ አልወድ። እንዴት ልመንልህ? በየት በኩል ላስገባብህ? እንዴት ልመና አንተ ጋር? እኔ በቃ ይፈራሉ። እኔ ፈሪ ነኝ በቃ። አንዳንድ ጊዜ ድብድብ ያደርጉታል። ቀላል ነገር እኮ ባይዘው ጠይቀህ እኮ አላቆም ብዬ ማለፍ የምችለው ነገር ነው እና ፍርሃትን እዚህ ጋር ምን እንደሚያመጣው አላውቅም። ለማንኛውም እንዳትጠይቀኝ ብትመጣም እኔን አትጠይቀኝም። ስለመፈራህ አላስተናግድህም። ላይክ ፊውቸርም ጭምር ማለት ነው እና ፍርሃትን እዚህ ጋር ምን ነው የነውን ያለነው ነው የተረዳሁት። አሪፍ ጥሩ ነው። እንደዛ ነው። ለነፍስ ብቻ ሳይሆን ላይክ ለሆነ ሰው አሁን ለምሳሌ ካንቺ እኮ ገንዘብ የተቀነሰ ነው፣ የሆነን ሰው ስትረጂው ግን የሚሰማሽ ስሜት አለ። በቃ ያን ስሜት በምንም ነገር ልታገኘው አትችይም። ግን እኮ ገንዘብ እየተቀነሰ ነው ያለ ካንቺ፣ ለዛ ደሃ በመስጠትሽ እኮ ካንቺ እኮ እየተቀነሰ ነው። ግን የውስጥ እርካታ የሚባል አሁን ሰው ትልቁ ያላገኘው ነገር ምንድነው? የሆነ ሀብት ሲያካብት ብር ሲፈልግ ብዙ ነገር ላይ ሲደርስ ምናምን በቃ ደስተኛ የሚሆን ይመስለዋል፣ ደስተኛ ህይወት የሚኖር ይመስለዋል። ግን እንደዛ አይደለም። ላይክ ደስታ በመስጠት ውስጥ ነው ያለ፣ የሆነ በማካበት በመሰብሰብ ውስጥ አይደለም። የሆነ ነገር በማካፈል ውስጥ ነው። የሰው ልጅ ጥገኛ ነው። ለምንድን ነው እናት ልጇን በዛ ደረጃ የምትወደው ሲባል አስቢ እስኪ። አሁን ሎጂካሊ ስታስቢው አንድ ሰው ከ7 እስከ 9 ወር ሙሉ አሰቃይቶሽ እንቅልፍ እንዳይመችሽ አድርጎ ሙሉ ቀን ውሎሽን አበላሽቶት ምግብ አይስማማሽ በቃ በዛ ደረጃ ሲያሰቃይሽ ኑሮ ልክ ከአንቺ ጋር ሲለያይ ደግሞ ሞትሽን እንድትመኝ አድርጎ ላይክ ባልሽን እንድትሳደብ አድርጎ የተለያየ ወይም የወለድሽው ይሄ 9 ወር ሙሉ ያሰቃየሽው ልጅሽን ከህይወትሽ በላይ ትወጂዋለሽ። ለምን እንደምትወጂው? ምንም እኮ የሰጠሽ ነገር የለም ከማሰቃየት ውጪ። ከኔ ነው የወጣው፣ ለዛ ነው የምወደው። በሱ ላይክ ፈልገሽ የታመምሻቸው ህመሞች ናቸው፣ ፈልገሽ የሰጠሽው ነገር ነው። ህፃን ልጅ 20 ጊዜ ስለ አንድ ጉዳይ ይሄ አሞራ ነው አይደለም እያለ እርግቡን 20 ጊዜ እየጠየቀሽ 20 ጊዜም ሳትሰለች ነው የምትመልሽለት። 20 ጊዜም ደስ እያለሽ ፈገግታውን እያየሽ ነው የምትመልሽለት። ይሄ በመስጠት አንቺ በመስጠት ውስጥ የምታገኘው ደስታ የሆነ ነገር በማካበት ውስጥ ከምታገኘው ደስታ በጣም በጣም
የማይገናኝ ስለሆነ ነው። ሶ ኢሎጂካል ነው። የእናት ፍቅር የሚባለው ነገር ሎጂካል አይደለም። በማንኛውም ሰው አእምሮ ቢታሰብ 9 ወር ያሰቃየውን አካል ሞቱን እንዲመኝ ያደረገውን አካል ሊወዱ አይችልም። እናት ግን ልጇን ትወዳለች። ያውም ህይወቷን እስከ መስጠት ድረስ ነው የምትወደው። ሶ ህፃን ልጅም እንደ እንስሳ አይደለም ባይዘው እንደተወለደ አይራመድም። የሰው ልጅ ጥገኛ ነው። ሁሌ የሆነ በእውቀት ላይ ጥገኛ ነው፣ በመራመድ ላይ ጥገኛ፣ በብዙ ነገር ላይ ጥገኛ ነው። እናት ግን ያንን ነገር ልጇ ዳዴ ሲልላት ለማራመድ ስታስለምደው በዛ ሳክሪፋይስ ባደረገችው ልክ እናትም አባትም ግን ፍቅራቸው እየጨመረ ነው የሚመጣው። ለምን? የእናትና የአባት ፍቅር ያው ጊቭ ኤንድ ቴክ ምናምን የሚባል እንደ ባልና ሚስት ፍቅር ሳይሆን መስጠት ብቻ ነው፣ መቀበል የለውም። መስጠት 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 ብቻ። ላይክ የእናት ፍቅር ይሄ ነው፣ መስጠት ነው። የአባት ፍቅር መስጠት ነው፣ በህፃንነቱ ለማለማመድ ምናምን። ሶ ያ ከምንም በላይ ትልቅ ዋጋ ያለው ፍቅር ይሆናል ማለት ነው። ስለዚህ ቀሽም ጥያቄዎችም እየጠየቅሽ አልናደድም እስኪ ረዳሽ ድረስ አስረዳሻለሁ። አይ እኔ ኢንቴንሽን አለው ባይዘ አሁን ምን ይልከን አሁን ባስገባውና ባወራ ምናልባት ምንም የሆነ ጥሩም እኮ ሊሆን ይችላል፣ ግን እንዲህ ከታች ኮሜንት ላይ ምናምን ባየውት ነገር አሁን እኔ አላወራውም፣ እሱን አላወራውም። እሱ ፈራም ሊል ይችላል፣ ጥያቄ አስፈራም የፈለገው ሊያወራ ይችላል፣ ሪከርድ አድርጎ ሊፖስት ይችላል። who cares? እኔ ምንም አይጨንቀኝም። ሶ እኔ ምንድነው ኢንቴንሽን ያለው ሰው የሆነ ትልቅም ሰው ሆነ ትንሽም ሰው ሆነ ጠያቂም ሆነ ምን ሆነ አንዴ እስኪያውቀኝ ድረስ እንትልለው እችላለሁ። እያወቀኝ እየሰማ እያየ ምናምን ግን ኔጌቲቭ ነገር ብቻ ከሆነ የሚያስብ ለምንድነው እንደዛ አይነት ሰው ጋር ጊዜ ነው ኢንቨስት ማደርገውና የሞኝ ጥያቄ እንኳን ብትጠይቂ አግሬሲቭ እንኳን ብትሆኚ ግን ከጀርባሽ ምን አለ የሚለውን ነገር ነው ማሰብ መፈልገው ሁሌ። ላይክ እውነትም ፈላጊ መስለሽ ከተሰማሽኝ ምንም ያክል ብትቆጪ እኔ ግድ አይሰጠኝም፣ ከመመለስ ወደ ኋላ አይደለም። ጥያቄሽ ሞኝ ነው ብልጥ ነው ምናምን አይደለም። ግን አንዳንድ ሰዎች ደግሞ አሁን ማሂ አለች። ማሂ አሁን ምንም የምጠቅም ሰው ሆና አታውቅም፣ ግን ሁሌም ጥያቄዋን ማስተናገድና እሷን ማውራት ደስ ይለኛል። ለምን የነበረችበትን መስመር አውቀዋለሁና የሆኑ ሰዎች ሲሰልሙ ያለቀሰችውን ለቅሶ አስታውሰዋለሁ። ሰው ከዛ አንፃር ያላት ለውጥ አለ፣ ያየሁት ለውጥ አለ እኔ። ስለዚህ ምንም እንትን አይደብረኝም ማውራት ምናምን። አሁን እሷን ብትጠይቅ ማስተናገድና አይደብረኝም። የፈለገችውን እያለች የሚሆን የሆነ አስቀጥላታለሁ። መጀመሪያ አካባቢ ግን እንትን አይደለም ነበር፣ እኔ ከማሂ ጋር አላወራም ነበር ምላቸው። ከዛ ሰዓት ግን ኦኬ አይ በቃ እንጂ እንደሚሉን አይደለም ማለት ነው። ተረዳሃት ማለት ኢንቴንሽኗን ከተረዳ በኋላ አዎ በቃ ለውጧን ሳይ ኦኬ አንደኛ እሷ በምታወራቸው ነገሮች ምናምን የሚማሩ ሰዎች አሉ። ሁለተኛ ደግሞ እሷ ጋር ራሱ ለውጥ አለ። በቃ አሁን የቀነች ዛሬ ኢየሱስ አምላክ ነው ነገ አይደለም ለሷ። ከዛ በኋላ ሊሆን ይችላል እኮ ላይክ አይታወቅም። አሁን ዛሬ ነው ሰኞ፣ አሁን ሮብ ሊሆን ይችላል፣ ነገ ላይሆን ይችላል፣ ሐሙስ ደግሞ ሊሆንም ላይሆንም ይችላል። እንደዚህ ግን አልነበረችም። ያ እንደዛ ነው። እኔ እንደውም እሷ ካልሆነች በቀር ብዙ ጊዜ ከእስልምና ውጭ ማውራት ብዙም አልወድም። አንዳንድ ሰዎች ጋር ብቻ ነው ማውራው ከስለ ክርስትና ምናምን። እሺ ሌላ ጥያቄ አለሽ? ጥያቄን ጨርሻለሁ። ስለ ሴቶች ምን ያስተምራል? ኢስላም ላይ ሴት ልጅ በየሁሉም ፖዚሽኗ ነው ደረጃ ያላት። ማለትም እንደ ልጅ ስትሆን ሴት ልጅ እንዴት ነው ማደግ ያለባት የሚለው ነገር ከሴት ልጅ ደረጃ ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ቁርአን ላይ ሐዲስ ላይ ላይክ ሁለት ወንዶችን በእንክብካቤ ያሳደገ ሰው ጀነትን ለመግባት ዋስ ሆነዋል አላሉ። ሁለት ሴቶችን ብለው ነው ያስቀመጡ። ሁለት ሴቶችን በእንክብካቤ ያሳደገ ሰው እኔ ጀነትን ዋስ ሆነዋለሁ ነው። ለምን ሲባል ሴቶች ጋር በተገናኘ ጫና ስለነበረ ነው። ሌላ ምንም የተለየ ታሪክ ኑሮት አይደለም። ሴቶች ጋር በተገናኘ ጫና ስለነበረ ነው። አንድ እንደውም እንደ መጥፎ የሚነሳ አንድ ሐዲስ አለ። እሱን ላወራሽና ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሴት ሲናገሩ ሴትን ልጅ
በኃይል አትጫኗት። ምክንያቱም ሴት ልጅ የተፈጠረችው ከጎን አጥንት ነው። የጎን አጥንት ደግሞ በባህሪው ጠማማ ነው። በኃይል ለማቃናት ብትሞክሩ ትሰብሩታላችሁ። ስለዚህ እንደ ተፈጥሮዋ ብቻ እየተንከባከባችሁ በቃ በተፈጥሮዋ ልክ ጠብቋት ብለው አስቀመጡ። ይሄውን እንደ ኔጌቲቭ የሚያነሱት ነው። ጠማማ አጥንት ተብላለች ሴት ነው ያለው ነቢያችን ሰለላሁ ዐለይሂ ወሰለም። ምንድነው ያሉ? ወንድ ልጅ እየረገጥክ ነው ስርዓት የምታስይዘው ባይዘው በባህልም በምንም። ሴት ልጅ ግን ማንም ሰው ፎርስ እንዲያደርጋት አልተፈቀደም በኢስላም። ሴት ልጅ ጫና ከበዛባት የምትሰበር ነች። ለዛ ነው አብዛኛውም ጊዜ ራስ የማጥፋት ሐሳብ ያላቸው ሴቶች ናቸው። የሆነ ራሴ ላጠፋ እንደዚህ እንትን ብዬ ሞክሬ 20 ጊዜ 10 ጊዜ ምናምን ይሄ ሁሉ ምንድነው? ትንሽም ቢሆን ስትረስ በጣም ትልቅ ተጽዕኖ እነሱ ላይ ስለሚፈጥርባቸው ነው። ሰው ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ለማቃናት አትሞክሩ። የሆነ ነገር የተንሻፈፈ ነገር እንኳን መስሎ ቢታያችሁ በኃይል ለማቃናት አትሞክሩ። በቃ እንደዛ አይሰራም። ሴቶች ላይ እንደዛ አይሰራም። ተሰባሪዎች ናቸው። ኦሬዲ ስሜቷ ይጎዳል። ያን ሰው ልጠላው ትችላለች ምናምን ተሰባሪ ነች። ራሷ ላይ ነው ብዙ ጊዜ ደግሞ እርምጃ የምትወስደው። ሰው እርምጃ ልትወስድ ትችላለች። ስለዚህ ምንድነው ያሉ ነቢያችን ሰለላሁ ዐለይሂ ወሰለም? እንደ ተፈጥሮዋ ያንን ተፈጥሮዋን ብቻ ጠብቆ ስርዓት ባለው መንገድ ፎርስ በሌለው መንገድ ተንከባከቧት ነው አለቀ። ሚስት ስትሆንስ መጀመሪያ ሚስቱና ከመግባቷ በፊት ለዚች ሴት ብር የመስጠት ግዴታ አለበት ወንዱ። ለምን? የወንድ ልጅ ተፈጥሮ የሚሳበው በሴት ልጅ መልክ ምናምን ሲሆን ሴት ልጅ ግን የምትሳበው ይሄ አለኝ፣ ይሄ ሀብታም ነኝ፣ መኪና አለኝ፣ ቤት አለኝ፣ ጌጣጌጥ እገዛልሻለሁ፣ እንትን አደርግልሻለሁ በሚሉ ቃላቶች ነው ሴት ልጅ የምትሳበው። ወንድ ልጅ ግን የሚሳበው በአይኑ ነው። ውበት ነው የሚማርከው። ለሴት ልጅ ግን ኢቭን ውበት ቢማርካት እንኳን ባሏን ጎልዲገር የሚባል ነገር የለም። በነገራችን እኔ ይሄን ነገር እኔ ስለማልስማማበት እንለፈው። እንደ ኢስላም ሳይሆን ማውራሽ እንደ ራሴ ነው። የሴት ልጅ ተፈጥሮ ምንድነው? ሴት ልጅ ጌጣጌጥ ላይ ታተኩራለች። በጣም ሀብታም ብትሆን ሌክዠሪ ነገሮችን የምታሟላ ራሷ ላይ ነው ኢንቨስት የምታደርገው። ወንድ ልጅ በጣም ሀብታም ከሆነ ሴቶች ላይ ነው ኢንቨስት የሚያደርገው፣ ራሱ ላይ ይብናል። ይኸው አንዱ ኢንቨስተር መጣ። አስተግፊሩላህ። እሺ ወደናው ሰዓት ነበር ልክ የነበረው አለመግባቴ ነው የጠቀመ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሃባሽ። ስለዚህ ሴት ልጅ ሀብት ቢኖራት ኢንቨስት የምታደርገው ራሷ ላይ፣ ሜካፕ ላይ፣ ጌጣጌጥ ላይ ምናምን ነው። ለዛ ነው እንደውም ምንድነው የሚባል አባባል አለ። እሱም ምንድነው ሴት ልጅ ላይክ አለኝ በሚሉ ነገሮች ስለምትማለል በንግግር ማለት ነው። ወንድ ልጅ ደግሞ በአይኑ ስለሚሳብ አሁን ላይ ሴቶች እንዳለ ሜካፕ ተጠቃሚ ሆኑ ወይ አርቲፊሻል ነገር ነው ያላቸው። ወንዱ ደግሞ እንዳለ ውሸታም ሆነ። ሴቷን ለማማለል ማለት ነው። ለምን? ሴቷ በጆሮዋ ነው የምትሳበው፣ ወንዱ ደግሞ በአይኑ ነው የሚሳበው። በአይኑ እንዲሳብ እንዳለ ሜካፕ፣ አርቲፊሻል ጸጉር ምናምን፣ ቅንድም ምናምን መቀጣጠል፣ አርቲፊሻል ጥፍር ምናምን፣ ያ ሁሉ ነገር። ሴቷ ደግሞ በጆሮዋ ስለሆነ የምትሳበው፣ ወንዱ እልም ያለ ውሸታም ሆነ። ይሄ ያለኝ እንዲህ ቢሆን እንዲህ ያደርጋለሁ እንዲህ ይሆናለሁ ምናምን ማለት ነው። ይሄ ኔቸራችን ነው። ስለዚህ ኢስላም አንዲትን ሚስት አንድ ወንድ ከማግባቱ በፊት የጠየቀችውን ያክል ሂሳብ ወይም ገንዘብ መህር ይባላል፣ ጥሎሽ ማለት ነው፣ የመስጠት ግዴታ አለበት። እሷስ ራሷን ይዛ ገብታ ሰላማዊ ህይወትን የመስጠት ግዴታ አለባት ለባሏ። በቃ አትጨቃጨቀው እናንተ ብላስገቡ ብቻ ታዩና አሁን እሱን። ስለዚህ ከሷ የሚጠበቀው ምንም አይነት እንደዚህ አይነት ነገር የለም። ኢቭን ጀነት ላይም አላህ Subhanahu Wa Ta'ala ወንድን ሲያጓጓ በሴት ነው የሚያጓጓው። ለምን? የወንድ ልጅን ተፈጥሮ ስለሚያውቀው። ሴቶችን ደግሞ በጌጣጌጥ ነው። ሐዲስ ላይ አሁን እቺ ሴት ማነች የሚለውን ስትሰሚው ለሴቶች የተዘጋጁ ነገራቶችን ታያለሽ። እቺ ሴት ማነች የሚለውን ነገር ስትሰሚ ማለት ነው። ጀነት ውስጥ ለሴት ልጅ ምን አለ ምናምን የሚሉ ብዙ ጊዜ የማይወሩ ነገራቶች አሉ። ማለት ብዙ ሰው አይጠይቅምም፣ አይ ቲንክ አይሰማም። እሱን እዛ ጋር ትሰሚዋለሽ እና የሴት ልጅን ደረጃ በትክክል ትረጅበታለሽ። ስለዚህ በአጭሩ ስመልስልሽ እንደ ባል ሲሆን ለሚስት ማለት ነው ማድረግ ያለባቸው ምናምን ነገራቶች አሉ። እንደ እናት ስትሆን ደግሞ ጀነት በእግሯ ስር ያለች ነች። ማለትም አንድ ሰው ጀነትን የሚያገኘው እናቱን በመንከባከብ ላይ ነው።
እናት ካለችው ማለት ነው። ከአባት በ3 እጥፍ ደረጃ ለእናቱ ክብርና ላይክ ከፍ ያለ ነገር፣ ከፍ ያለ እይታ፣ ከፍ ያለ ውዴታ የመስጠት ግዴታ አለበት። ከአላህ ከነቢያት ቀጥሎ ለእናት ነው የተሰጠው ደረጃ በውዴታ ምናምን በኩል ማለት ነው። ሶ አባት የእናት 1/3 ነው የሚባለው፣ 1/4 ነው መሰል የሚባል ብቻ 3 እጥፍ ከአባት እናት ትበልጣለች ያላት ደረጃ ማለት ነው። ሴት ልጅ በእርግዝናዋ ወቅት በሚሰማት የህመም ስሜት በጠቅላላ ወይም ደግሞ በህይወቷ ላይ በሚሰማት የህመም ስሜት በጠቅላላ አጅር ነው የሚመዘገብላት ወይም መልካም ምንዳ ተደርጎ ይቆጠራል። አንዲት አማኝ ሴት በእርግዝና ወቅት ላይ ብትሞት እንደ ሸሂድ ነው የሚቆጠረው፣ እንደ ሰማዕት ማለት ነው። እርግዝና በምጥ ሰዓት ላይ ብትሞት ማለት ነው፣ ህይወቷን ብታጣ የዛ አይነት አሁን መጥፎነት የሚባለው ነገር ቅድም አሁን የኢማን ክፍሎችን ሳወራሽ እምነት የሚባለውን ነገር ሳወራሽ ትልቁ ደረጃ የሰጠውሽ ነገር ምንድነው? ነቢያችን ሰለላሁ ዐለይሂ ወሰለም ስለ 2 ሴቶች ተጠየቁ። ኦሪጂናል ሐዲሱን እንደም ላወራሽ። አንደኛዋ ሴት መልካም ስራ ምናምን ላይክ ከጎረቤት ጋር ጥሩ ግንኙነት የላትም፣ መጥፎ ግንኙነት ነው ያላት ከጎረቤት ጋር። ግን ከፈርድ ሰላት ከፈርድ የሚባሉ ነገራቶች ግዴታ ከሆኑ ነገራቶች በተጨማሪ ትርፍ የሆኑ መልካም ስራዎችን ትሰራለች። መልካም ስራ ማለት ምን ማለት ነው? ላይክ መስገድ፣ መጾም፣ ትርፍ ጾሞችን ማለት ነው። ይበልጥ አጅር ምንዳ የሚያስገኙ ነገራቶችን በዚህ መንገድ ከቀጠለች መጨረሻዋ ምንድነው ተብለው ሲጠየቁ ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት በዚሁ ከቀጠለች መጨረሻዋ ጀሃነም ነው። ላይክ ለጎረቤቷ መጥፎ ከሆነች ያን መጥፎ የሆነችበትን መንገድ ትቀጣለች ነው ኦሬዲ። ከዛ አማኝ ስለሆነች ወደ ጀነት ትመለሳለች። ተቃራኒዋ ሴት ደግሞ ስትጠየቅ ምንድነው የተባለችው? ለጎረቤቶቿ በጣም መልካም ሴት ነች፣ በጣም መልካም ባህሪ ያላት ለሰዎች፣ ግን ደግሞ አምልኮ ላይ በተመለከተ ግዴታ የሆኑትን ነገራቶች ብቻ ነው የምትሰራ። ተጨማሪ የሆኑ አምልኮች፣ ጾሞች ምናምን እንደዚህ አትሰራም። እቺ ሴት ከሞተች መጨረሻዋ ምንድነው ሲሏት መጨረሻዋ ጀነት ነው አሉ። ስለዚህ መልካም ባህሪ እንደ እስልምና አስተምህሮት የእምነት ላይክ ትልቁ ግማሹ ትልቁ አካል ነው። ነቢያችን ሰለላሁ ዐለይሂ ወሰለም መልካም ባህሪ ያለው ሰው የትንሣኤ ቀን ላይ ጀነት ላይ ከኔ ጋር እንደዚህ ነው ብለው 2 ጣታቸውን ገጥመው ነው ያሳዩት። በቃ አይለያይም ማለት ነው። ትልቁ ቦታ የሚሰጠው መልካም ባህሪ ነው። አሁን ሴት እያልኩ ሳወራሽ ስለ መልካም ሴት ብቻ ነው ማወራሽ፣ ስለ መጥፎ ሴቶች አይደሉም። ኦኬ። መጥፎ ሴት ራሷን ችላ የምትስተናገድበት መንገድ አለ። አንድ ወንድ እንዳልኩሽ አንደኛ መጥፎ አይነት ካራክተር ካሳየች በኃይል መስበር አይጠበቅም ነው። ይሄ መጀመሪያው ነገር ነው። ላይክ ከተፈጥሮ አንፃር በመልካም ነገር ነው መመለስ ያለበት ማንኛውም አሳዳጊ። ለዛ ነው በመልካም ያሳደገ ተብሎ የተመለሰ። ያን ሁሉ ፕሮሰሶች አልፋ ግን በትዳሯ ላይ ገብታ መጥፎ ሴት ከሆነች አልጋ መለየት፣ ምክር፣ እነዚህ የሚባሉ ስቴፖች አሉ። ከዛ ሌላም ደግሞ የመጥፎ ካራክተር ሴት ሌላ ነው። አሁን ማወራሽ ግን ስለ መልካም ሴት ብቻ ነው። በመልካም ስለኖረች ሴት እያወራሁሽ ያለሁትና ጀነት ላይ እነሱ የኹረል አይን ንግስቶች ናቸው የሚሆኑት። ኹረል አይን ማለት አይናማዎች ማለት ነው። በቃ ቪዲዮን እዩ ከዚህ በበለጠ 3 ደቂቃ ነች ቪዲዮ አያታለሁ። የመጨረሻ ጥያቄ ልጠይቅ? አዎ ጠይቂ። ኢስላም የህይወት መንገድ ነው ሲባል ምንድነው? እስልምና ውስጥ ኢባዳ የሚባል ነገር አለ ወይም አምልኮ ማለት ነው። አምልኮ ኢባዳ የምንለው ነገር ላይክ መስገድ ላይ ምናምን ብቻ ያተኮረ አይደለም። ለምሳሌ ሰደቃ ከአምልኮ ስርዓቶች ውስጥ አንዱ ነው። ለሚስት እና ለባል የሚደረጉ ጉርሻዎች ሁሉ ሳይቀር እንደ ሰደቃ ይቆጠራሉ። በእያንዳንዱ መልካም ስራ ለምሳሌ ከኢማን ውስጥ ወይም ከእምነት ውስጥ ትንሹ ደረጃ ተብሎ የሚታሰበው እንቅፋትን ከመንገድ ላይ ማስወገድ ነው። ይሄ ማለት ሌላ ሰው እንዳይመታ፣ ሌላን ሰው ያ እንቅፋት እንዳይጥለው፣ ያንን እንቅፋት ከመንገድ ላይ ስናስወግድ ያ ራሱ የኢማን ወይም ደግሞ የእምነታችን ክፍል ነው። ኢባዳና አምልኮ የሚባለው ነገር በህይወት ቀን ተቀን በምንሰራቸው ድርጊቶች ላይ በጠቅላላ የሚገለጽ ነው እንጂ አላህን የሆነ በመጾም በመስገድ ምናምን በእነዚህ አይነት ነገራቶች ብቻ የሚገለጽ አይደለም። እነዚህ ነገሮች በዋነኝነት ደረጃ እንዳሉ ሆነው ከዚህ በተጨማሪ ግን ለምሳሌ መልካም ጉርብትና፣ አሁን ኢስላም ከሚያስተምራቸው ትምህርቶች ውስጥ በጣም ትልቁ ትምህርት ምንድነው? ከጎረቤት ጋር መልካም መኗኗር ነው። ይሄ ራሱ አንዱ የህይወት ዘይቤ ነው። አሁን መልካም ጉርብትና ማለት ምን ማለት ነው? አንድ ሰው የሆነ ምግብ አርዶ ምናምን የሆነ ነገር አድርጎ የሆነ ነገር አዘጋጅቶ ጎረቤቱ የትኛውም እምነት ተከታይ ይሁን
የየትኛውም እምነት ተከታይ ይሁን ለሱ የማያካፍለው የማያበላው የማይጠይቀው የማይንከባከበው ከሆነ ይህ ሰው እንደ አማኝ አይቆጠርም ወይም ከአማኞች ማህበር ውስጥ አይደለም የወጣ ነው ማለት ነው ሰውየው። ስለዚህ ኢስላም የህይወት የዕለት ተዕለት የህይወት ዘይቤ ነው፣ የህይወት መንገድ ነው ስንል በእያንዳንዱ የህይወታችን በምንገባባቸው በስራ በኩልም ይሁን በሰፈር ላይ ባለ ባህሪም ይሁን በግለሰብ ደረጃ በቤተሰብ ደረጃ በማህበረሰብ ደረጃ በሀገር ደረጃ በሁሉም ጋር የተገናኘ ህጎች አሉት። መተግበር ያለብን ነገር አለ። ሁሉም ጋር ደግሞ በተገናኘ ምን አለው ማለት ነው ምንዳ ወይም ደግሞ ትሩፋት አለው። ለዛ ነው አላህ Subhanahu Wa Ta'ala እኛ በምንሰራው መልካም ነገሮች በጠቅላላ ነው የሚመነዳ። ለዛ አዛኝ ነው የምንለው ምንድነው? እኛን ጊፍት ለመስጠት ሰበብ የሚፈልግ አምላክ ነው። በቃ ትንሽ ነገር ይበቃዋል አንቺን ለማስደሰትና አጅር ለመስጠት ማለት ነው። ትንሽ ነገር ነው የሚበቃው። ትንሽ አንድ መልካም ስራ አንድ ሰው ሲሰራ ትንሿ የምትመዘገበው ከ10 ነው የሚጀምር። 10 መልካም ስራ እንደሰራ ተደርጎ ነው የሚቆጠረው። ያ መልካም ስራ ደግሞ እንዳልኩሽ ነው። አንድ ባል በፍቅር ሚስቱን የሚያጎርሳት ከምግብ የሚያጎርሳት ጉርሻ ራሱ እንደ መልካም ስራ ነው የሚቆጠርለት። ያ ማለት የቤተሰቡ የሱና የሚስቱ ሪሌሽንሺፕ ከልጆቹ ጋር ጀምሮ ያለው መልካም ግንኙነት ራሱ አምልኮ ነው ማለት ነው። አምላክን እያመለከ ነው፣ የተፈጠረበትን ዓላማ እየተገበረ ነው። በዛ ደግሞ አጅር እያገኘ ነው፣ ምንዳ እያገኘ ነው፣ ስጦታ በፈጣሪ ዘንድ ዋጋ እየተሰጠው ነው። ስለዚህ አንድ ሰው ከእንቅልፉ ሲነሳ ጀምሮ ምንድነው የሚለው? ወደ እንቅልፉ ከመሄዱ በፊት ምንድነው የሚለው? ዱዓዎች አሉ። እነዚህ ሁሉ አምልኮዎች ናቸው። ኦኬ፣ ሙሉ ቀን ላይ በሚያደርጋቸው እንቅስቃሴዎች በጠቅላላ ኢስላማዊ የሆኑ ህጎችና መርሆችን እየተከተለ ነው የሚሄደውና ስለዚህ ምንድነው ኢስላም የህይወት ዘይቤ ነው ስንል እያንዳንዱ ነገር ላይ አላህ Subhanahu Wa Ta'ala ይመነዳናል፣ ይሰጠናል። ትርፍ የአምልኮ ስራዎች፣ ትርፍ ጾሞች፣ ትርፍ ስግደቶች ላይክ ሱና የሆኑ ምናምን ማለት ነው። ከዛ ውጪም ደግሞ ላይክ ትርፍ የሆኑ ስራዎች አሉ ምንዳን የሚያስገኙ። ከነዛ ሁሉ የሚበልጠው ምንድነው? ፈርዱን እየሰራ አንድ ሰው ከጎረቤቶቹ ጋር ከሌላ ሃይማኖት ሰዎችም ሊሆን ይችላሉ፣ ከሙስሊሞችም ሊሆን ይችላል፣ ከጎረቤቶቹ ጋር ያለው መልካም ግንኙነት ከነዚህ ሁሉ ወደ አላህ ብቻ ከሚሰግድ ምናምን በትርፍ ነገራቶች ከሚጠጋ ሰው የበለጠ ምንዳ አለው። ያ ሰው የበለጠ ዋጋ የበለጠ ደሞዝ አለው ማለት ነው አላህ ዘንድ። ምን ስላደረገ? ከጎረቤቱ ጋር መልካም ስለተዋዋለ። እንደውም አንድ ሰሃባ ያርድና ዛሬ በግ ታረደ እኔ ቤት ምናምን ነገር ይላል። ያው ለአይሁዱ ጎረቤታችን ሰጣችሁታል ወይ? ለአይሁዱ ጎረቤት ላይክ ከእርድ አካፍላችሁታል ወይ ብሎ ይጠይቃል። ከዛ በኋላ አላካፈልኩም ሲሉ በሉ አሁኑኑ ወስዳችሁ ለዚህ ለአይሁዱ ጎረቤት ይስጡ። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ስለ ጉርብትና ሲናገሩ ጅብሪል አለይሂ ሰላም ለጎረቤት አውርሰው ይለኛል። ውርስ ማለት የሀብት ውርስ ማለት ነው። እንድታወርሰው ላይክ ትገደዳለህ ይለኛል ብዬ እስክፈራ ድረስ የጎረቤትን ሐቅ አስጠንቅቆኛል ይላል። ውርስን አውርሰው ምባል እስኪመስለኝ ድረስ በዛ እስክገደድ ድረስ ስለ ጎረቤት ሐቅ አስጠንቅቆኛል አለ። ስለዚህ አንድ ሰው ከጎረቤት ሐቅ ጋር ያለው መልካም ግንኙነት ራሱ ኢባዳ ነው፣ አምልኮ ነው። የህይወት ዘይቤ ነው። ሰላም እንድትሆኚ ከፈለግሽ ትሰልሚያለሽ፣ ከሰለምሽ ጎረቤትሽ ጋርም ሰላም ትሆኛለሽ፣ አገር ጋርም ፒስ ትሆኛለሽ ማለት ነው። አንዲት ሀገር እንዴት ነው የምትገዛው? ኢስላማዊ ህግ አለው። አንድ ማህበረሰብ እንዴት ነው የሚመራው? ኢስላማዊ ህግ አለው። አንድ ቤተሰብ በምን መንገድ ነው የሚቃኘው? እሱም ኢስላማዊ ህግ አለው። ሁሉም ነገር በአጠቃላይ በኢስላም ጥላ ስር ውስጥ ያለ ነው። ይሄን ሁሉ የተማርነው ደግሞ በ23 ዓመት ውስጥ ብቻ ከአንድ ሰው ከነቢያችን ሰለላሁ ዐለይሂ ወሰለም ነው። ይሄ ደግሞ ከሁሉም በላይ ሚራክል ወይም ተአምር ያደርገዋል ማለት ነው። ለምን? በሺዎች የሚቆጠሩ ነቢያቶች ተልከውልናል የሚሉ ብዙ መጽሐፍቶች ተጽፈውልናል የሚሉ ሃይማኖቶች የሚሉ አካላቶች እንኳን እነዚህ ትምህርቶች ይሏቸው። እኛ ግን 23 ዓመት ብቻ ያስተማሩ አንድ ነብይ ኑረውን በየትኛውም ሁኔታ ላይ ምን ማድረግ እንዳለብን፣ ለየትኛው ጥያቄ ምን አይነት መልስ መስጠት እንዳለበት፣ የትኛው ጥያቄ ምን አይነት መልስ አለው የሚለውን ጨምሮ ነቢያችን ሰለላሁ ዐለይሂ ወሰለም አስተምረውናል። እሳቸው ነብይ ካልሆኑ ማን ነው ነብይ የሚሆነው? ስለዚህ ኢስላም የህይወት ዘይቤ ነው ስንል አንደኛው እያልን ያለነው ነገር ይሄ ነው ማለት ነው። አሁን ያልኩሽ ነገር ነው። በጣም አሪፍ። እስላም ሰላም ነው እያልከኝ ነው? አዎ ኢስላም ሰላም ነው። እሺ
ኢስላም ሰላም ከሆነ ለምንድን ነው አሁን ያው ላይክ አሁን ያሉት ፕሮፓጋንዳዎች ለምን ተፈጠሩ? ለምንድን ነው ሰላም መሆኑን ዓለም እየነገረችን ያለችው? ስለሚፈሩት ነው። ዓለም የምትዘወረው በኢሉሚናቲ ነው። ኢሉሚናቲ ወይም ደግሞ ሰይጣናዊ አምልኮ ነው። ሰይጣናዊ አምልኮ ስርዓት ውስጥ ካለሽ ህፃናትን ለእርድ መገበር የሚባል ነገር አለ፣ ግብረ ሰዶም አለ፣ የወሊድ መቆጣጠሪያ የሚባል ነገር አለ። እሱን ጨምሮ በጣም ብዙ ነገራቶች አሉ። እነዚህን ሁሉ ነገራቶች ተቃውሞ በዓለም ደረጃ ላይ የቆመ ብቸኛው ሃይማኖት ኢስላም ነው። ኢስላም ላይ ነው በመስጂድ ደረጃ የማይጋቡት ግብረ ሰዶሞች። ኢስላም ላይ ነው የህፃናት እርድ ህፃናት ማስወረድ የሚባለው ላይ ትልቅ የሆነ ተቃውሞ ያለው። ስለዚህ ዓለም የምትዘወረው ከሁለቱ ኃይል በአንዱ ኃይል ነው። ያ ኃይል ደግሞ ሰይጣናዊው ኃይል ነው። ሰይጣናዊውን ኃይል እየተዋጋ ያለው ብቸኛው ሃይማኖት ብቸኛው ማለት ይቻላል ብቸኛው ሃይማኖት ዓለም ላይ ኢስላም ነው። ስለዚህ ኢስላምን ሰዎች መጥላት መቻል አለባቸው። ካልሆነ ሰይጣናዊ አመለካከቱን ሰዎች ሊቀበሉት አይችሉም። ሰው ኢስላምን ለመጥላት ደግሞ የተለያዩ የሽብር ግሩፖች ልክ እነ ትራምፕ ሁሉ እንዳመኑት አይኤስን በተመለከተ የተለያዩ የሽብር ግሩፖችን አሜሪካ እስከማቋቋም ድረስ ትደርሳለች። ለምንድን ነው የምታቋቁማቸው ሲባል ላይክ ኔጌቲቭ ሆኖ እስልምና መታየት ስላለበት። ግን ደግሞ አላህ Subhanahu Wa Ta'ala ደግሞ ይህንን ነገር አስቀድሞ ያውቃል። ሰው ምን አለ? የአላህን ብርሃን በአፎቻቸው ሊያጠፉት ይፈልጋሉ። ምንም እንኳን ከሃዲያን ቢጠሉም አላህ ግን ብርሃኑን የሚሞላ አምላክ ነው። ብርሃኑን ሞይ ነው አለ። ይሄው ይለፈፋል፣ ይነገራል ምናምን ሰው ጥላቻ መጀመሪያ በሰው ልብ ውስጥ ያድራል። እስልምናን ይጠራል፣ እስልምናን አልፈልግም ይላል። እስልምና እነዚህ አራጆች እነዚህ ገዳዮች ምናምን ይላል። ምን እስኪል ድረስ ነው? መጥቶ እስኪጠይቅ እስኪያነብ ድረስ ነው። ሲያነብና ሲጠይቅ ግን አሁን ላይ ያሉት የታሪክ ምሁራንም ጭምር እንደሚሉት ምንድነው በዚህ ዓለም ላይ እንደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁለገብ የሆነ ሰው የለም። ሰላምን የአንድን የዘቀጠ ማህበረሰብ በ23 ዓመት ውስጥ ብቻ ቀይረው የዓለም አስተዳዳሪ ያደረጉ ነብይ ናቸው። እሳቸው ከሞቱ ከሁለት ዓመት በኋላ ነው ዑመር ኢብኑ አልኸጣብ የዓለምን 1/3 ሲያስተዳድር ነበር። በፍትህ የሚመራ ታላቅ መሪ የተባለ ዑመር ኢብኑ አልኸጣብ። ዑመር ኢብኑ አልኸጣብ ማለት ነቢያችን ሰለላሁ ዐለይሂ ወሰለም ሊገድል 21 ጊዜ ሞከረ ሰው ነው። ከዛ በኋላ ነው ወደ እስልምና የተማረከና የገባ። ስለዚህ በ23 ዓመት ውስጥ ብቻ የአንድን ማህበረሰብ ህይወት መቀየር ብቻ ሳይሆን አሁን ላይ እንደምታዩ የ2 ቢሊዮን ሰዎችን ህይወት ለመቀየር ችለዋል። በፕሮፌሰር በታሪክ ምሁራን ደረጃ ደግሞ ብቸኛው ዓለማችን ተጽዕኖ ፈጣሪ ሁለገብ የሆኑ ፍትህን ያስተማሩ ቀድመው በመተንበይ አንደኛ የሆኑ እያሉ የሚጠቅሷቸው ነብይ ነዋል። ምንድነው የሚተነብዩት? ዛሬ የሚያደርጉት ነገር አጠቃላይ ከ2 ከ3 ዓመታት በኋላ ሙሉ ማህበረሰብን የሚቀይር ነገር ነው። ሃው እንዴት አወቁ ያ ነገር እንደሚቀይር? አንድን ማህበረሰብ መልካም ሰው ለማድረግ ከሃይማኖቱ ተቃውመሽ አትጀምሪው። እንዴት ነው የምትጀምሪው? ያን ማህበረሰብ መልካም ሰው ልታደርጊው ፈለግሽና አንድ አምላክ ምናምን ሳይሆን እኮ የምትይው መጀመሪያ አይ እኮ መጥፎ ስራ ነው፣ ለምን ትደፍራላችሁ፣ ለምን ትገላላችሁ፣ ለምን ሴቶችን ከነ ህይወታቸው ትቀብራላችሁ፣ ለምን መጠጥ ትጠጣላችሁ ምናምን ልትይ ትችላለሽ። እነዚህን ሁሉ ሳያነሱ አምላክ ላይ ነው የተቃወሟቸው። አካሄዱ ራሱ በጣም የተለየ አካሄድ ነው፣ የትም ተሰምቶ የማይታወቅ ነው። ስለዚህ የኢሉሚናቲ አጌንስት የሆነ ብቸኛው ሃይማኖት ኢስላም ነው አሁን ላይ ማለት ነው። ክርስትና ብቲ ኢሉሚናቲ አሁን ክርስትና ብቲ ለምሳሌ የኢትዮጵያ ኦርቶዶክስ ተዋህዶ ከዓለም ላይ ካሉት በጣም ትሻላለች። ኢሉሚናቲ ግብረ ሰዶም ወዘተ ከሚባሉት ጋር በተገናኘ ማለት ነው። ነገር ግን የግብረ ሰዶማውያን አስፋፊ ድርጅቶች ነው ፈንድም ያደርጓት። ፈንድ ከነሱ ይቀበላሉ ለመልካም ስራ። ሰሞኑን ቲክቶክ ላይ የነበረ ክርክር ነው ካያችሁ። የገንዘብ ፈንድ ምንጫቸው የግብረ ሰዶማውያን ድርጅቶች ናቸው። ፕሮቴስታንቶች እንዴት እኛን ትወቅሳላችሁ ብለው ፊት ለፊት አውጥተው አዎ ከነሱ ገንዘብ መቀበል ለመልካም ነገር ገንዘቡን መዋል ይፈቀዳል ብለው ጋዲሳ እስከ መከራከር ድረስ የደረሱበት ነው። ይሄ በጣም አስቂኝ አስገራሚ ነገር ነው። ይሄ ኢስላም ውስጥ የማታየው ነገር ነው። ለምሳሌ ኢስላም ስልሽ ኢትዮጵያን ብቻ ሳይሆን ዓለም ላይ ያለ የሙስሊም ማህበረሰብ ውስጥ የማታየው ነው። 1-2 ምናምን ጥቁር በግ አይጠፋም ከየማህበረሰቡ። እነዛ ጥቁር በጎች ቢነሱም የትም አይደርሱም። ማጆሪቲውን ስናየው ግን ማለት ነው። ከዚህ አንፃር ሁሌም ኢቪል አድርገው ይስሉናልኛል። እሺ ቀጥይ። እንዴት ነው የሚተዳደረው እምነቱ ዓለም ላይ? ከየት ነው ፈንድ የሚያገኘው? የትኛው? እናንተ ማለት ነው።
ኢስላም የሚገርም ስርዓት አለው። ዘካ ይባላል፣ ሰደቃ ይባላል። ነቢያችን ሰለላሁ ዐለይሂ ወሰለም ካቋቋሙት ስርዓቶች ውስጥ ያላህ ሰላም በሳቸው ላይ ይሁን። አሜን አሜን ነው። እና እሳቸው ካቋቋሙት ስርዓት ውስጥ ትልቁን ድርሻ የሚይዘው ዘካ ነው። አረብ ሀገር ላይ ዘካ ለአረብ የሚሰጡት አረባዊ ስለሌለ ወደ አፍሪካ ነው የሚላከው። የአረብ ሀገር ዘካ ራሱ ማለት ነው። ዘካ ማለት አንድ ሰው ካለው ንብረት ውስጥ 2 ወይም 2.5% ሁሌ ነው የሚጠፋኝ ስንት ፐርሰንት እንደሆነ ማለት ነው። ንብረቱን የሱ ንብረት ስላልሆነ የደሃ ንብረት ስለሆነ 9 አይነት አካላቶች አሉ ቁርአን ላይ የተገለጹ። ከነሱ ውስጥ ያ ዘካ ተሰብስቦ የመስጠት ግዴታ አለበት ማንኛውም ሰው ማለት ነው። 2.5 ጀዛኩሙላሁ ኸይረን ማንኛውም ሰው ማለት ነው። ስለዚህ ከዛ ዘካ ይሰበሰብና ለሙስሊሞች ይውላል። ከዘካው ግን በበለጠ ደረጃ ሰደቃ በጣም ኢስላም ኢትዮጵያ ለምሳሌ አዲስ አበባ ብታይ የሆነ መስጂድ ልናስገነባ ነው ምናምን አንዱ ይቆማል። እኔ 100,000 ሰጥቻለሁ፣ 10,000 ሰጥቻለሁ፣ 20,000 ሰጥቻለሁ። በቃ ሰደቃ እንደዚህ ዝም ብለው የሚሰጡት ባለሀብቶች በጣም ለጋስ ናቸው። በጣም ባለሀብት አልহামዱሊላህ ለጋሶች አሉ። እና ደግሞ ኢስላም በስራ ያምናል። ከአመት ውስጥ 200 ምናምን ቀኑን የበዓል ቀን ብሎ የሚዘጋ አይደለም። ኢቭን የጁማአ ቀን እንኳን አላህ Subhanahu Wa Ta'ala ሱረቱል ጁማአ ላይ የተናገረው ነገር ምንድነው? ልክ ገበያችሁን እንደጨረሳችሁ ማለት ነው እንትን ሰላታችሁን እንደጨረሳችሁ ቀጥታ ከስቡ ነው፣ ዙሩ፣ በቃ ስሩ፣ ስራችሁን ስሩ ነው፣ አትቀመጡ፣ አትጎለቱ ነው ያለ። በስራ የሚያምን ሃይማኖት ነው። እሁድ የሚባል ረፍት እንኳን በኢስላም ላይ የለም። የረፍት ቀን የለም ከስራ ኢስላም ላይ ማለት የረፍት ሰዓት ነው ያለው። እሱም የ30 ሰዓቶቻችን እንጂ የረፍት ቀን የሚባል ነገር የለም። ነጋዴዎችን የምታያቸው ታማኝ ነጋዴዎች ሆነ እነዚህ ሙስሊሞች ናቸው። ሙስሊም እርስ በርሱ ይረዳዳል፣ ይሰጣል፣ ይለግሳል። በሌብነትም ብዙ ማንታማ ምንም እንኳን ሌባ ቢኖርም ማለት ነው። ሌባ አለ፣ ያው የትም አይጠፋም። ወላሂ እያሉ የሚያጭበረብሩሽ ነጋዴዎችም ይኖራሉ። በዛ ግን ያው ድሮ እስላም ካበለ ቀኑ ዘነበለ፣ እስላም ከዋሸ ቀኑ ተበላሸ ይባል ነበር። አሁን ላይ ያ ነገር እየቀረ ነው። ግን ያም እንኳ ቢሆን መልካምን የሚሰጡ የሚለግሱ ዘካን ሰደቃን የሚያወጡ ሙስሊሞች ግን በጣም ብዙ ናቸው። ሌላ ምንም የድርጅት ፈንድ የለም። ኢስላም ጋር በተገናኘ ንጽጽር የሚሰሩ ሰዎች ብቻ 300 ሚሊዮን ብር ይከፈላቸዋል። እንደ ማንም ይከፍላቸው እፎይ ዘገባ ማለት ነው። እኔ እስካሁን አልደረሰኝም። እኔ ካርድ እየሞላው ነው የምጠቀም። ብቻ አሁን ድምጼን ጮክ አድርጌ ማወራው ያው አትለፉኝ ነው። ከመረቁ ይድረሰኝ ምንድነው ይባላል ፈንድ እየሰጣችሁ እየመገባችሁ ያላችሁ ሰዎች ከመረቁ ይድረሰን። እኔ ፒኬ ታላቁ አብርሃም እባላለሁ። በጣም ፈንድ የሚያስፈልገኝ ሰው ነኝ። ስለዚህ አትለፉን ነው። እኛ እንዳልኩሽ ነው ብርክቲ በራሱ የሚሰራ ሰው ነው እንዳለ የሞላው። አብዛኛውም የስራ ሰው ነው። እኔ እንኳን ወደ 12 ዓመት ፈርኒቸር ሙያ ላይ የኖርኩ ሰው ነኝ፣ በማምረት ማለት ነው። ሁሉም የስራ ሰው ነው ያለ እና እዚህ ጋር ቲክቶክ ላይ ካሉ ሰዎች ግን አብዛኞቹም ችጋራሞች ናቸው። ኢብሮም ብትይ እኔ ጃ ምናምን እንዳለ የዘወትር ችጋራሞች ነንና አላህ ይመንዳል። ለማንኛውም አላህ ይስጠን። ወደ ስራ ግን እንገባለን ኢንሻአላህ። ስለዚህ ይህን ይመስላል የገንዘብ ምንጫችን። 300 ሚሊዮኑን ግን ሹክ በለን በይልኝ ለሰማይ ጠሪ ልላችኋለሁ። አንቺ ጥሩ ነሽ። መጥፎ መሆን ስለማልወድ ነው። እሺ አዎ ሃሌሉያ አሜን። አንድ ሰው እስልምና ሃይማኖትን ሲቀበል፣ አንድ ሰው አላህን ሲገዛ፣ አንድ ሰው ሙስሊም ሆኖ ሲሞት፣ አንድ ሰው ሰላት ሲሰግድ፣ አንድ ሰው ዘካ ሲያወጣ፣ የትኛውንም ነገር ስታደርጉ ወይም ሳታደርጉ ለራሳችሁ ነው፣ ለማንም አይደለም። ለማንም ማለት ነው። እኔ ሰላት ብሰግድ በሰላቴ ውስጥ አላህን አመሰግናለሁ፣ አላህን ለምነዋለሁ። ገባችሁ አይደል? አላህን ማመሰግነው ስላደረገልኝ ነገር ነው። ተረዳችሁ? ስለፈጠረኝ፣ ስለሚረዳኝ፣ በህይወት ስለሚያኖረኝ ነው። ይሄ ነው። ስለዚህ ማንም ሰው ምንም ነገር ሊያደርግ ለራሱ ነው። ይህን ነገር በደንብ በቃ ማንም ሰው ለማንም ምንም ነገር አያደርግምና ማንም ሰው ምንም ነገር የሚያደርገው ለራሱ ነው። ይሄኛው ነገር መሰመር መቻል አለበት እና ቢያንስ በዚህ ነገር ለመሄድ ሞክሩ። ገባችሁ አይደለም? ምንም እንትን የለም እና ቢያንስ ሰዎችን ወደ ሃይማኖታችን ስንጣራ ቢያንስ ኢንተረስትድ የሆነ ነገር እንስጣቸው። በፖለቲካ ማለት እኔ እንጃ፣ እኔ ውሸት ዋሽታችሁ በፖለቲካ ምናምን ነገር ሰውን ወደሆነ ሃይማኖት ብታመጡት
እኔ እንጃ ጥቅም ያለው አይመስለኝም። ውሸት ነው ማለት አምላክስ እኔ እንደዚህ ብያችኋለሁ ብሎ ቢጠይቃችሁ መልሳችሁ ምን እንደሆነ አይገባኝም የምር ማለት ነውና ቢያንስ ለምታምኑት እምነት ቢያንስ ለምታመልኩት አምላክ ትንሽ በሐሳብም ሆነ በእንትን ታማኝ ለመሆን ሞክሩ የሚል መልእክት አለኝ ማለት ነውና እኛ አምላካችን አላህ በቁርአን ላይ ምን ይለናል? ላይክ በእርሱ ላይ ዕውቀት የሌለህን ነገር አትከተል ይለናል። በፍጹም ማለት ነው። ላይክ አንድ ሰው መጀመሪያ ምንድነው የተነገረን? እኛ አንብቡ ነው፣ ከዛ እወቁ ነው፣ ከዛ እመኑ ነው፣ ከዛ ተከተሉ ነው። በቃ እስከ መጨረሻው ድረስ በጽናት ይህንን መንገድ ይዛችሁ ቀጥሉ ነው። በቃ ይሄ ነው እስልምና። እናነባለን፣ እናውቃለን፣ ያንን ያወቅነውን ነገር እናምናለን። ካመንን በኋላ ደግሞ ያንን ነገር እንከተላለን። ገባችሁ? ማናምነውን ነገር አንከተልም። ገባችሁ አይደል? ስለዚህ ይሄ እንደሚባለው እኔ አሁን በክርስትና ሃይማኖት ላይ በነበረኝ ጥያቄ የመጨረሻ ትልቅ ተመለሰልኝ ብዬ የማስባቸው ሁለት መልሶች ናቸው። አንደኛው አየህ ውስጥ ለመፈታተን ብለህ ስለምትጠይቅ መንፈስ ቅዱስ አይገልጽልህም። በቃ መንፈስ ቅዱስ ከአንተ ጋር አይስማማም። ግን ግለጥልኝ ብለህ አንገትህን ደፍተክ በቃ ልብህን አንጽተህ ብትሄድ ግን መንፈስ ቅዱስ ጥያቄ የሆነልህን ሁላ ይገልጽልሃል የሚባል እንደዚህ አይነት መልስ አለ። እና እኔ ሐቂቃ በነግራችሁ እኔ ክርስቲያን ቤተሰብ ላይ ነው። ቤተሰቦች ስቲል ክርስቲያን ናቸው። ገባችሁ አይደለ? እና ሞር ያደግኩበት ያ ነው ካልቸሩ። ገባችሁ? ያ እውነት ቢሆንልኝ ያ እውነት ነበር። ምክንያቱም ያደግኩበት ነው። ገባችሁ አይደለ? ሞር ከቤተሰቦች ጋር ከአካባቢ ከጓደኞች ጋር ምናምን አብሬ ልኖርበት ላራምደው የምችለው እንትን ነው እና ያ ትክክል ቢሆንልኝ ደስ ይለኝ ነበር። ለእኔም ከክርስትና መውጣት የሆነ ፌሽታ ሆኖ አይደለም። በጣም አዝኜ በጣም ተሰብሬ ነው የወጣሁት። ምክንያቱም እውነት ስላልሆነ ማለት ነው። እና ሌላኛው ደግሞ ሁለተኛ የሚመለስላችሁ ነገር ምንድን ነው? ይደነቃል እንጂ አይመረመርም የሚባል ነገር አለ። በቃ ሁሉም ነገር እኮ አይታወቅም። ግን ማወቅ ያለብን ለእምነት እንኳን ታክል ማወቅ ያለብንን ነገር እንኳን እሱም ይደነቃል እንጂ ይመረመራል ነው። ይደነቃል እንጂ አይመረመርም ነው የምትባሉና እነዚህ ሁለት ትልቅ ጥያቄዎች አሉ የሚነሱ ማለት ነው። እና ምንድነው ቅድም የተነሱ ሀሳቦች አሉ። የምር ሰዎች ሲፈጠሩ ሙስሊሞች ናቸው ወይ? ይሄ ነገር እንዴት ነው ማለት እኛ ሰዎች ሲፈጠሩ ሙስሊሞች ናቸው ስንል ምን ማለታችን የሚለውን ነገር እናያለን። እና በክርስትና ሃይማኖት ማስረጃ ማውጣት ይቻላል። ትልልቅ መምህሮች ህፃን ልጆች ሳይጠመቁ ከሞቱ በቃ ሲኦል ላይ ይገባሉ ብሎ እኛ ትምህርት ሰምተናል። እና ሜቢ ተርላ ሰምተህ ታውቃለህ? ሜቢ ኦርቶዶክስ ኮንግ ሳይጠመቁ የሚሞቱ ህፃኖች ጓሮ እንደሚቀበሩ ሰምተህ አታውቅም? እኔ በደምብ ነው ማለት ጓሮ ነው የሚቀበሩት። ምን ማለት ነው ማለት? ይገባል። አንድ ህፃን ልጅ አስቡት፣ አይናገር፣ አይጋገር፣ አይሰማ፣ አይለማ፣ ኢቭን አያዩም እኮ ገባቸው። ግን ጥምቀት አልተጠመቁም ተብሎ ጓሮ ነበር የሚቀበሩት። እኔ አውቃለሁ። እኔ ስቲል ነው ይሄ ላይክ እንዴት ለበላችሁ የድሮ እኛ የምናውቃት ኦርቶዶክስ ላይ ያሉት እንትኖች ፖለቲካ አይደለም፣ ሪያሊቲ ያለ ነገር ነው። በቃ ህፃን ልጆች ሳይጠመቁ ከሞቱ ጓሮ ነበር የሚቀበሩት። ከዛ ይሄ ነገር ትንሽ አጸያፊ ሆነና ወደ ምን ሆነ? ወደ እንትን ገባ። ቤተ ክርስቲያን ውስጥ ነው ግን ተለይቶላቸው ቦታ ይቀበራሉ እና ፍትሃትም አይደረግላቸው። ገባቸው እንደዚህ በዚህን ያህል ደረጃና ምን አድርገው ነው? ምክንያቱም አንድ አካል እኮ ኃላፊነት ሊሰጠው ይገባል ማለት ተጠያቂ ለመሆን እኔ ባልተሰጠኝ ኃላፊነት ለምንድን ነው የምጠየቀው? አንድ እዚህ ቤት ሞዴሬተር ያልሆነ ሰው እንዴት ሞዴሬተር ሳልሰጠው እንዴት ኮመንት አትቆጣጠርም ብዬ እንዴት ነው የምጠይቀው? ምክንያቱም ኮመንት ለመቆጣጠር እኮ አቅሙ የለውም፣ ስልጣንም የሰጠው ነገር የለም። ገባቸው አይደል? ስለዚህ አንድ ሰው ኃላፊነት ስላልተሰጠው ነገር ተጠያቂው ማድረጉ በጣም የሚያሳፍር የሚያሳዝን ነገር ነው በጣም ማለት ነው። እና አይ ዶንት ኖ ሲኦል ነው የሚገቡትም እኔ እንዴት እንደሆነ እኔ እንጃ። እና ይሄ ነገር ሰው ሰራሽ ነገር መሆኑን የምትረዱት ሩቅ መሄድ አይጠበቅባችሁም። በቅርብ ጊዜ ኢቨን ራሱ ትላንትና ራሱ ከትላንትም በዚህ ሳምንት አይተናል። በእነዚህ በህፃናት ጉዳይ በመዳን ጉዳይ ኦርቶዶክስ ከኦርቶዶክስ ጋር ሲከራከሩ አይተናል። እስቲ ነው ከክርስቲያኖች ጋር የሚገርም የጦፈ ዲቤት ያደርጋሉ እና አንዳቸውም የተሻለ ነጥብ ሳያስቆጥሩ ስቲል ነው ክርክር ውስጥ ነው ያሉት። እንትን እኮ ለማለት ለእንትን እንዲህ ነው እንደዚህ ነው የሚል ነገር አለ እና ምንም የጠራ ነገር የለም። በዛ መሀል እንግዲህ መጠየቅ ማስተንተን የማይችል ሰው እንግዲህ ከነሱ ጋር እየፈሰሰ ይሄዳል ማለት ነው እና ይሄ ነው የሆነው። ስለዚህ ወደ ፖይንቱ ስንመጣ መጀመሪያ ምንድነው የምንጠይቀው ጥያቄ? አብርሃም ምንድነው ሃይማኖቱ? አብርሃም
በመጽሐፍ ቅዱስ ላይ ያለው አብርሃም ሃይማኖቱ ምንድነው ሲባል ይሁዳም አይደለም፣ ምክንያቱም ይሁዳ ከሱ በኋላ የመጣ ዘር ነው። ክርስቲያንም አይደለም፣ ክርስትናም ከሱ በኋላ የመጣ ሃይማኖት። ስለዚህ ምንድነው ሃይማኖቱ ሲባል ፈጣሪን የሚገዛ አንድ አምላክን የሚገዛ ላይክ እሱን የሚታዘዝ በቃ እሱን ብቻ ነው የሚያመልከው ብሎ ያስቀምጣሉ። ገባችሁ አይደለ? ስለዚህ እኛ እያለን ያለነው አንድ ሰው አምላክን የሚገዛ አምላክን የሚታዘዝ ከሆነ ሙስሊም ነው ብለን ነው ሙስሊም ማለት ለአንድ አምላክ የሚገዛ የሚታዘዝ ማለት ነው። ይሄ ነው ትርጉሙ። ስለዚህ ሕፃን ልጆች ሲወለዱ ፈጣሪያቸውን ከሃዲ ሆኖ አይደለም የሚፈጠሩት፣ ያንን ፈጣሪ አማኝ ሆኖ ነው የሚፈጠሩት እንጂ ከሃዲ ሆኖ አይፈጠሩም። የዛ ፈጣሪ ፍጡሮች ሆኖ ነው እንትን የሚሉትና በክህደት ውስጥ በፍጹም ሊፈጠሩ አይችሉም። ስለዚህ በክህደት ውስጥ አልተፈጠሩም ማለት ዲአር ሙስሊም ማለት ናቸው። ያንን አምላክ የሚገዙ ናቸው ማለት ነውና ከዚህ አንጻር በፊጥራ ኮንሰፕት ታላቁ በደም ይሄድበታል በማስረጃ እኔ ከላይ ሊሄድበት ብዬ ነውና በፊጥራ ኮንሰፕት ተፈጥሮ ላይ የሰው ልጆች ሲፈጠሩ ሙስሊሞች ናቸው እና ከዛ በኋላ አድርገው ደግሞ ሸሪ የሚባል ነገር አለ። በጊዜያቸው ያለው መልእክተኛ በተሰጠው መልእክት መሰረት እንዴት አምላካቸውን መገዛት እንዳለባቸው፣ እንዴት አምላካቸውን መታዘዝ እንዳለባቸው በዛ ትምህርት አምላካቸው በሰጣቸው መሰረት ያንን አምላክ ይገዙታል፣ ይታዘዙታል ማለት ነው። እና ይሄ ነገር አለ እንደ መንደርደሪያ ሐሳብ ማለት ነው። ሌላው ደግሞ ምንድነው ሐሳብ ስለ ድህነት ስናስብ በክርስትና ሃይማኖት ይሄ የሕፃናቶች ነገር እንዳለ ሆኖ ኦኬ እሺ ተረገሙ እሺ ብለን እንውሰድ። እሺ በቃ ተረግመው ነው ምናምን ይበል። ለምንድን ነው ክርስቶስ ከተሰቀለ በኋላ እስቲል ነው ሕፃን ልጆች በእርግማን ውስጥ የሚወለዱት ነው ጥያቄያችን አንዱ ማለት ነው። ይሄ በቃ በጣም በቃ የሚያስቅ የሚሆነው ሁል ጊዜ ክፍተት የምናገኝበት ይሄ ነው። ላይክ ሕፃኖቹ ሲወለዱ ኦኬ ከሃዲ ሆኖ ተፈጠሩ። ሃይማኖት ለምን አዳምና ሔዋን በሰሩት ኃጢአት ምክንያት የነሱ ስለወረሱ ኦኬ እሱን ነገር ክርስቶስ አላስቀረውም ወይ ነው ጥያቄያችን። ካስቀረው ደግሞ እስቲል ነው ለምንድን ነው ሕፃን ልጆች የሚጠመቁት? ለምንድን ነው በእርግማን ውስጥ የሚወለዱት? ይሄኛው አንዱ ትልቁ ጥያቄያችን ነው። ኦኬ እዚህ ድረስ ሄደን እዚህም ድረስ እንትን አይልም። እዚህ ጋር ስንመጣ አይ ክርስቶስ ለሱ እኮ ሳይሆን የመጣው ሌላ ነገር ነው የሞተው ይሆናል።